ሳራ ሀበሻ ስራውን ቃል ገብታልናለች። ስራ ካልተገኘ ኢቃማ እንደምታሰራለት በእሷ ሰዎች ሰብስባ ቃል ገብታልናለች። አታስብ። $600 ደግሞ የኔ ጓደኞች አዋጥተውልቃል፣ አስገብተዋል። 2000 ድርሃም 2190 ድርሃም ይመጣል። ሪማ ትሰጥቃለች። ከፈለክ በኢማራት አካውንት ታስገባልቃለች፣ ከፈለክ በእጅግ ትሰጥቃለች። መታካሹ እሺ። ምንም አታስብ። ከዚህ በኋላ ሰላም ያው መሲ ብድት ትሆናለች። የተባረከች ልብሶች ገዛችልን። ሀኒ ይኸው አስቤዛ ከፈለክ ታደርጋለች። ከፈለክ የአስቤዛውን ብር ካሹን ትሰጥሃለች። ራስ የፈለከው ሊመረጥከው ገዝተህ እንድትበላ እሺ። ኤምኬ ካላውን ቆየ ቤቱ ኤምኬ ብቻ ነው የቀረው። አሁን ሁላችሁም ኃላፊነታችሁን ተወጣችኋል። ቃል የገባችሁ እሱም እኮ ሎኬሽን ልላክ አሁን አምጪ ብሎኝ ቆይ ሀቡ ጋር መጀመሪያ ያውራው ብዬ ነው። ችግር የለም ሀቡ፣ ሁልጊዜ ከጎንሽ ነን። ሀቡ የተግባር ሰው ናችሁ። እናቴ ትሙት በቃ እናንተ ስላላችሁ ነው። እኔ ቤት ተበድሎ የመጣ ሁሉ አንድ ቀን አፍሮ የማያውቀው በእኔ አይደለም በእናንተ ነው። በእናንተ በምትረዱ ሰዎች እኔ አገናኝ ነኝ። ተበዳይና ተረጂን አገናኝ ነኝ። እናንተ ደግሞ ተባረኩ። እድሜ ይስጣችሁ፣ ጤና ይስጣችሁ። ሀኒዬ፣ መስዬ ሁላችሁ ኑሩልኝ። መሲ ሲቪ ያለው እሱ እኮ አሁን ሴልስ እንኳ ቢቀጠር ቆንጆ ስለሆነ ይቀጥሩታል እኮ። እዚህ ሀገር እኮ አበሻ ይወዳሉ እኮ። ማሰራት ይችላል እኮ። ታዲያ ሲቪ ማሰራት ይችላል። ኮምፒውተር ቤት ሄዶ አሁን አልሻያ ምናምን አዛዲያ ጥሩ ይከፍላሉ። አዎ አልሻያ አዛዲያ ቢሞከርለት አልፉጢም እኮ ምን ይመስላችኋል? እስከዛ እንትን ለማለት ነው እና ፕሌይ ይደረግለት ኦንላይን ላይ። ያው እሱ አዲስ ስለሆነ አይችልም። ሲቪ አሰርቶ ቢልክልኝ ብልክልሽ ኦንላይን ላይ አፕላይ ታደርጊለታለሽ። ጊዜ ያለሽ አረግለታለሁ። በቃ አቅራቢያ ከሚገኝ ኮምፒውተር ቤት ሄደክ የሴልስ ማን ሲቪ አጽፍና ላክልኝ ዋትሳፕ ላይ ፒዲኤፍ። እሺ ኤክስፒሪየንስ ስትባል ኢትዮጵያ ውስጥ የሆነ ሞል አንዱን ስም አድርገህ እንደሰራ የሆነ ኤክስፒሪየንስ እንዳለ ምናምን አጽፍበት። የት ያውቃሉ? እንትን ሞል ይሄ ታዋቂ ሞል ምንድን ነው ኢትዮጵያ ውስጥ ታዋቂ ሞል ውስጥ ለ2 ዓመት ያህል እንደሰራ ይጻፉበት። ኮምፒውተር ቤት ሄደክ ጽፈውልህ ከዛ ፒዲኤፍ ለእኔ ዋትሳፕ ላይ ላክልኝ። ከዛ የተለያዩ ካምፓኒዎች አሉና ዘድያ፣ አልሻይ፣ አልፉጤም የና አይኪያ ባለቤት ምናምን አፕላይ ይደረግልሃል። እና የዱባይ ስልክ ግዴታ ያስፈልገዋል ስለሚደውሉ መስዬ እሺ ብለሽኝ ነበረ። እዚህ ጋር ሲንትኑ ቤቱ ስላልተከፈተ ነው። ችግር የለም። እሺ ቲቪው ላይ የዱባይ ስልክ ሲም ካርድ ትገዛልካለች። የኢማራት ሲም ካርድ ቲቪው ላይ የሚጻፍ ኧረ ተው በውስጥ አድርጉት። ዳይመንድ ሲቪ ምንም ችግር የለውም። ማንም ሰው እኮ እንደዛ ነው የሚያሰራው እኮ። ሲቪ ኖርማል ነው። እነሱ ራሱ እኮ ያውቃሉ፣ ቀጣሪዎቹ ራሱ እኮ ያውቃሉ። ሲቪ የምናሰራው ጀስት ለመስራት ካለን ጉጉትና ፍቅር የተነሳ እንደሆነ ኖርማል ነው። ትመረቃላችሁ። አሁን መሲ ብድድስቶን ሞባይል ቤት በየሀገሩ ትክፈት ብዬ ነው መመረቅሽ። ምርቃት የጠባይ ያው እጣን በዛ መጣሁ ውጪ አመለጣቸው። እዛ ብትቀጠርላቸው አሪፍ ነበር፣ ግን አመለጣቸው። እግዚአብሔር ያለው ነው የሚሆነው። እሺ አትጨን ምን ይታወቃል? ከዛ የበለጠ የሚከፍል ታገኛለህ። ሁላችንም ከሆነ ነገር ላይ ራሱ በቃ እንደዚያ ላይ ትንሽ ትንሽ መቅናት ይሄ ደግሞ አይጠፋም። not for you, for myself. አንተ ልጅ ነህ፣ ቡና ትጠጣለህ። አንተ በዚህ በልጅነት ገና ቡና ልትጀምር ነው እንዴ? አሚን ለማለት ተዘጋጁ፣ ልትመረቁ ነው ውዶቼ።
ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ጤና ረጅም እድሜ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተቸገሩ የተጨነቁ ሁሉ ፈጣሪ ይድረስላቸው። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። ህገወጥ ደላሎችንም ፈጣሪ ልቦና ይስጣቸው። እነዚህ የሰው ገንዘብ የሰው ሀቅ የሚበሉ ሰዎችን ፈጣሪ ቀልብና ልብ ይስጣቸው። ለወገናቸው የሚራሩበት ልብ ይስጣቸው። ሌላ ምን ይባላል? ልብ ይስጣቸው ፈጣሪ። ጥሩ ሰው ያርጋቸው። እርጉዞችን ፈጣሪ በሰላም ይገላግላቸው። በቃ እዚህ ምድር ላይ ማንም ሰው አይክፋው፣ ማንም ሰው አይዘን፣ ማንም አይጣ። ሁላችንም በሰላም በደስታ በፍቅር ረጅም እድሜ እንኑር እዚህ ምድር ላይ። አሜን አሜን። አቡዬ ለአንቺ ደግሞ እግዚአብሔር አምላክ ይሄ አሁን ካለሽ ጥሩ ነገር ላይ ፈጣሪ ይጨምርልሽ። ልጆችሽን እድሜና ጤና ይስጥልሽ። ባልሽን ጤና ይስጣው። ለሁላችሁም በቃ ቤትሽ በበረከት ይሙላ። ለምታረጊው መልካም ነገሮች እናመሰግናለን። በመላ ዓለም ያሉ ደግሞ ኢትዮጵያን ወገኖቻችን በተለይ በአረብ ሀገር ያሉ ደግሞ እንቅፋት አይንካቸው። እውነት ጉንፋን አያያዛቸው። በሰው ሀገር የሰው ፊት አያሳያቸው። ለሁሉም ጤናቸውን ይስጣቸው እና አቡዬ እንወድሻለን። አንቺና ረጁም አግቡ። ረጁ ሽማግሌ ተልኳል፣ ሪምጋ ሽማግሌ ተልኳል። ይሳካ ብላችሁ ዱአ አድርጉላት። መሲና አሁን እዚህ ከቲክቶክ ላይ ያላገቡት መሲ ብርጅስቶን እና ረጁ ናቸው። እነሱም ያግቡ። እኛ አግብተናል። ሪም አግብታለች፣ ሀኒ ፋሽን አግብታለች፣ ሁላችንም አግብተናል። መሲ ብርጅስቶን እና ረጁም ያግቡ። አሚን በሉ። በቅርቡ ሰርጋቸውን እንብላ። አሜን። እሱ ገና አዲስ ነው። ከዛ የአግባ ተብሎ ይበረቅ ገና ነው። እሱ ስራ ያገኝ፣ ደሬ ስራው ይመቸው። ዱባይ ላይ ደስተኛ ሆኖ ሰክሰስፉል ሆኖ ይኑር። አሜን። ጅንኑ ማን ነው? ጅንኑ ሳሉ ኮመንት ላይ መስዬ ጅንኑ የሚባል ፍቅረኛ አለሽ? እኔ ሳላቅ ምን ነው ለምን ደበቅሽኝ? መስዬ ምን አለበት ብትነግሪኝ። እኔ ሰጥሻለሁ እንጂ ንገሪኝ። አትፈሪ በማያለ አዎ አላህ ወይኔ እሱ እያለ ነው ላዩ ላይ ሌላ ይለመንኩት። ጅንኑና መሲ ብርጅስቶን ይጋቡ። አሜን አሜን አሜን። ከወደድሽው ተጋቡ። በጣም እንዋደዳለን። ኦኬ በቃ ትሄዳለች። እንደ ረጁ የረጁም ሽማግሌ የተላከው ከአሜሪካ ነው። አይገርማችሁ እንዴ? ለሌሎች እኔ አንዴ አግብቻለሁ ባላገባ ለእኔም ከአሜሪካ ባል ይስጠኝል ነበር። ግን እኔ ኦልሬዲ አግብቻለሁ ወልጃለሁ። ላላገባችሁ ባል ከአሜሪካ ይስጣችሁ። ግን ከአሜሪካ ውጭ ያሉትን ማን ሊያገባቸው ነው? ሁላችሁም ባል ከአሜሪካ ነው የምትፈልጉት። ከአሜሪካ ዱባይ ያሉትን ማን ያግባቸው? ካታር ያሉትን፣ ሳውዲ ያሉትን ማን ያግባቸው? ባሉ ሚስት ሁሉ ባል ከአሜሪካ ስጠኝ እያለች ነው ፈጣሪዋ የምትለምነው። ይገርማል። ይኸው የመሲብ ከአሜሪካን ሆኖ ዱቅ እና መቼ ነው የሚመጣው? ባለፈው ያመመኝ ጊዜ ለ3 ቀን መጥቶ ነበር። ሀቡ አውቀሽ ነው ማርያም። ለ3 ቀን ከአሜሪካ ዱባይ የሚመጣ ሀብታም ነው የጠበሽው። ማሻላ ደግሞ እንዴት ቢወድሽ ነው ትንሽ ሲያምሽ ሩጦ የሚመጣው። አላየሽም እንደ የተገዛላትን ወርቅ ከሪም? አላየሁም እንዴ? ጉድ ከእሱ ነው የገዛው። ሪም ነግራኛለች። አሳየኝ ብያት ቤት ነው ብላኛለች። መሲ ብርጅስቶን ጠይቂያት። መሲ እንዲህ ማሻላ እሱ ነው የገዛው። እኔ እኮ ራስሽ ቀስ እያልሽ የከፈልሽ መስሎኝ ነው። እሳይ እንኳን አረገልሽ። የእኔ እናት ይገባሻል። እሱ ነው የገዛው። ስንት ግራም ነው? 25,000 ምናምን ድርሃም ነው። 25,000 ድርሃም። ማሻላ ተባረከላ። እናንተ በኢትዮጵያ ስንት ድሩ ታውቃላችሁ? አያውቁማ። ልንገራቸው አንዴ በእናትሽ አያውቁም። 25,000 ኧረ አንቺ ጀግና ነሽ። 25,000 ድርሃም ሲባዛ በኢትዮጵያ 1,25,000 ብር። በኢትዮጵያ 1.25 ሺህ ብር ነው። ተይቅርብን። ያው ሰማችሁት።
ማሻላ የ1 ሚሊዮን ብር ወርቅ አስገዛች። ገዛ እዚህ መጥቶ ለማየት ያቅተዋል ብለሽ ነው እንዴ? 25,000 ድርሃም የ1 ሚሊዮን ምናምን ብር ወርቅ የገዛ ከአሜሪካ ዱባይ ትኬት ቆርጦ መምጣት ምንም አያቅተው። ምን ያቅተዋል? በይ እንግዲህ ሲናፍቅሽ አመመኝ እያልሽ ወዲያው በጥሪው። አዎ እንዲመጣ ስትፈልጊ ሲናፍቅሽ አመመኝ በይ። ማንም አያውቀውም በነገር። ሀቡ ግን ታውቂዋለሽ። ኧረ ዝም በይ። ያ ቆንጆ ነው እንዴ? ከዚህ በፊት ፎቶን ይላክሽልኝ? ኖ እሱ የልጅ አባት እኮ ነው እሱ። ኦኬ እሱ ለካ የልጅ አባት። እና ማን ነው እኔ የማውቀው? በቃ በውስጥ ተነግሪያለሽ። አይዞሽ፣ እኔ ሚስጥር አላባክርም በፍጹም። እስኪ እኔ እንዳትናገሪ ተብዬ የተናገርኩት ሰው ካለ ይምጣና ይናገር። እኔ አንድ ነገር እንዳትናገሪ ተብዬ ተነግሮኝ የተናገርኩት ነገር ካለ እስኪ ተናገሩ እስቲ። እኔ በሉ የተናገርኩት ጀሚኒ አይደለችም ሀቡ፣ ጀሚኒ አይደለችም። አዎ ለጀሚኒዎች ብቻ እንዳትነግሪ። ኖ እኔ ነኝ ስጀምር ጅንኑ ብዬ ያወጣሁለት ሀቡ። ጅንኑ ያሰቡን እንዳያውቁት ነው አይደል? አዎ እንዴ ካወቁት ሀቡ እንጂ እናቱ ይፈልፍለው ነው የሚያወጡት። ይኸውልሽ እኔ ምን ብያለሁ? እኔ ምን አልኩኝ? ከዚህ በፊት የእኔ ምክር ትክክለኛ ነው፣ ታው ስሙ አልኩ። ፍቅረኛችሁ ሌላ ሰው እንደሌለው ያንቺ ብቻ እንደሆነ ማወቅ ከፈለግሽ ፎቶ ፕሮፋይል ሻርቂ ወይም ፖስት አድርጊ አላልኩ? ይኸው ፎቶ የሚያሳዩ ሁሉ እንዴ ባለትዳር ነው ይባላሉ አይደል? ፊራ ነው እያሉሽ ነው። ሁሉም ፊራ ነው እያሏት ነው። ሁሉም ፍራኦል ነው። ኧረ ነው እንዴ? ኧረ ዝም ብለው ነው ሀቡ። ፍራኦል ሚስት የለውም? አላገባም? የለውም ሀቡ የለውም። ሲንግል ነው? አዎ ነው። ታዲያ ሲንግል ከሆነማ እሱ ይሆናል። ቢሆንም ባርከናቸው። ዝምታ ኢዝ ኮንፈርም። አረ በእውነት ፊራ ወንድሜ ነው። በእውነት ሀቡ በእውነት እነሱ በቃ ዝም ብለው። ፊራ ወንድሟ ነው ጋይስ፣ ፍቱ። ፊራ ወንድሟ ነው አይደለም። ጅንኑ ማን ነው የሚለው ነገር ሲጋቡ የሰርጋቸውን ፎቶ ፖስት ስታደርግ ብቻ ነው የምታዩት አይደል? በቀደም ሀቡ እጁን ፖስት አድርጌ ጊዜ የመጣ ጊዜ እንደ ሀቡ ሁማን ሄር ስትገዙ ሺኤን ላይ እስካን አድርጉ ብለዋል ተባብለው እጁን እየወሰዱ ሺኤን ላይ እስካን ጎግል ላይ እስካን ማንነቱን ለማወቅ ጎግል ላይ መስሎኝ ሺ ላይ ሊገዙ ነው። ከሺን ባል ሊገዙ እስካን የሚያደርጉ እሱ ይሄን ሊገዙ። ይኸውልሽ ምን ይላሉ መሰለሽ? ቆራርጠሽ አንዴ እጁን አንዴ እግሩን አንዴ ፊቱን ግክፖስቸው እኛ ገጣጥመን እናየዋለን እያሉ አበሻ አነፍንፎ ነው የሚያወጣው። አነፍንፎ እና ምን መሰለሽ ፎቶን ብቻ ብታሳይን የሰርጋችሁ ቀን ምንም አይደለም። በቪዲዮ ካልመጣ በፎቶ ብቻ ካወቅነው አትሊስት ባለትዳር እንዳልሆነ አንቺም ታረጋግጫለሽ። አይ ሁሉንም ነገር ምንም የደበቀኝ የለም እኮ በሰርጋችሁ ላይ ይፋ የምታደርጊው አይደል? ማን እንደሆነ ላይክ ፎቶ የምትቆስጥ በቃ እኮ እሱ ትክክለኛ ነገር። ሰርጋችሁ ላይ የሰርጋችሁን ፎቶ ሲያዩ ፊቱን ያዩታል። ከዛ ውጭ ግን ምንም ነገር አያስፈልግም። ላይፍ መምጣት ማውራት ምናምን አይጠበቅበትም። የሰርጋችሁን ፎቶ ስትቆስቺ ጅንኑ ማን ነው የሚለውን ነገር ያያሉ። ለምሳሌ ሰው በጣም የሚጨነቀው ላይክ አንዲት ሴት ፍቅረኛዋን ድብቅ ስታደርግ ሰው በጣም ይጨነቃል። ለምንድን ነው ሴቶች የሚጨነቁት? የኔ ባል ቢሆንስ፣ የእሷ ፍቅረኛ የኔ ባል ቢሆንስ ብለው ያስባሉ። እና ልክ ይዛ ስትወጣ ሚስት ትመጣለች። ሰክሰስ ፍላወር ላክልኝ አመለጠኝ። ልክ እንትን ሲል ሚስት ትመጣለች። እንዴ የኔ ባል እኮ ነው ብላ ትመጣለች። ገባሽ? ለዛ ነው ሁሉም የተጨነቀ ነው፣ ማወቅ ይፈልጋል። ለዛ ነው። እና አትጨነቁ። መሲ ብሪጅስቶን ጅንኑ ማን እንደሆነ የምታሳውቃችሁ የሰርጉ ዕለት ብቻ ነው። አለቀ። በቬሎ እሱ በሱፍ ስትፖስት ታዩታላችሁ። እዮዳብ ነው። እዮዳብ ባለትዳር ነው ጋይስ። ነውር ነው ከባለትዳር ጋር ሰውን እንትን ማለት ነው። በጣም አጸያፊ ነገር ነው። እዮዳብ ባለትዳር ነው። ሚኪ ፊት አውራሪ ታዲያ አሜሪካ ነው እንደሚኖረው። ጅንኑ እኮ አሜሪካ ነው። ይኸውልሽ ጅንኑ ማለት ነው። በእውነት ነው የምልሽ። አንደኛ ቲክቶክ አካውንት ራሱ እንትን አለው፣ ግን ኖርማል እንደዚህ ገስት ላይ ገብቶ ምናምን አውርቶ አያውቅም። ባለፈው ብቻ ገስት ላይ መጥቶ ማንም ሰው አልነበረም። ገና ከመግባቴ ገብቶ ምናምን የሆነ ነገር ተናግሮኝ ወረ ያችን ሪከርድ አድርጎ ለቋታል። ሀቡ እግዚአብሔርን ትንሽ ሰው እኮ ነው የነበረው።
ማሬ ከሀበሻ ማምለጥ አይቻልም። እማዬ ትሙት አይቻልም። ፈልፍለው ጎርጉረው ያመጣሉ። አሁን የኔን የዛሬ 14 ዓመት ሴት መዳም ቤት እያለው የፖስተትኩትን ከፌስቡክ ላይ የዛሬ 14 ዓመት እንዴት ብለው እንደደረሱበት አላውቅም። በጣም ፎቶ ፖስታች ነበር ላይ በጣም ብዙ ስክሮል ማድረግ ረጅም ሰዓት መቀመጥ ይጠበቅባቸዋል። አምጥተው ቲክቶክ ላይ ፖስቱታል። ገባሽ? አበሻ ሌላ ስራ የለውም አብዛኛው። ለዛ ነው አትጨነቂ፣ መብትሽ ነው። አንቺ የሰው ባል እስካልወሰድሽ ድረስ አረ በስመ አብ የሰው ባል ምናምን አይደለ። የሰው ሀቅ አትንኪ፣ የሰው ባል አትንኪ እንጂ መብትሽ። ሲንግል ከሆነ ማንም ይሁን ማስጨነቀሽ። ያው ገብቶኛል፣ እንዳይቀሙሽ ነው። ሳትፈራረሚ ማታወጩ ሚዲያ ላይ እንዳትቀሚ ነው። ስለዚህ ያዥ መጀመሪያ ተፈራረሚ፣ በህግ መጠየቅ እንድትይች በኋላ የስቃልታቂያለሻ ይመችክ። አክሊሉ ነው እያሉ ነው። አክሊሉ ትመቻቻላችሁ? አለች ባባም ራሱ አክሊሉ ታይፖ አይደለም። ሰክሰስ እንኳን ደህና መጣክ። ቀይ አብርቷል ኔትወርኩ። ታዲያ ሳቡ እንዴት ናት? እንዴት ነህ? አለን ሁሉ ቆንጆ ነው። እንዴት ናችሁ? አለን። የትናንትናውን ዜና ላስገባ ብዬ ቴክስት ሜሴጁ ወደ እኔ መጣው ትንሽ አስቸግሮኛል፣ ግን አስተካክል ያስገብቼ ትኬት ቆረጠችበት እኮ 7 ትኬት አታስገባም እኮ አንተ። ኖ ኦ ማይ ጋድ አይገርምሽም? በጣም ሲታገል ነበር እኮ። ኖ እሰይ እንኳን አልተሳካ። አም ሶሪ 7 ትኬት ስልካለሃለች። በጣም ይገርማል። ባዶ ቦታ እየተጨነኩ አሁን ራሱ ከአንቺ ጋር ከመምጣት በፊት ስ ላስገባ ብዬ ብታገል ኢስም አስጭኛለሁ ስልኬ ላይ እና ላይ 2 ሲም ካርድ ሲሆን አንዱ ቴክስት ሜሴጁን ብሎክ አድርጎብኝ ተቸግሬ፣ ኤኒዌይስ ተሪፍ ያለው አየለ ነገር ነው ያልተሳካው። አክሊሉ ለራሱ ማደሪያ የለውም እያሉ ነው። አዎ ለራሱ የቤት ማደሪያ ሳይኖረው እንዴት 25,000 ድርሃም በኢትዮጵያ 1 ሚሊዮን ምናምን ብር አውጥቶ ወርቅ ይገዛላታል? ለራሱ ማደሪያ የሌለው። ማስሻ ደህና ነሽ? እንዴት ነሽ? ደህና ነኝ። ሰክሰስ እንዴት ናት? አለን ሁሉ ቆንጆ ነው። እንዴት አለሽ? ሰላም ደህና ነኝ። አይ ጥሩ ነው። ቤተሰብ እንዴት ናችሁ? መሲ አንቺ ቲኬት ገዝተሻል አልገዛሽም? በላንቺ ዘመቻው አንቺ ላይ ነው ዛሬ። አልገዛውም፣ ገዝቻለሁ። ደግሞ ተይ ሀቢባ አጠገባችን ሰው እያለ እኔ ለመሲ ልግዛላት። መሲ በጣም ብዙ መልካም ስራዎችን ሰርታለች በእኔ ቤት። እኔ ስሟን እልክልሃለሁ። መሲ ስምሽን ላኪልኝ እሺ? እኔ ነኝ የምቆርጥላት ለመሲ ብርጅስቶን። አየሽ መሲ እኔ ጥሩ ሰው ነኝ። ስፖንሰር አመጣሁልሽ። ቤተሰቦች እንዴት ናችሁ? ሴትዮ ለመጀመሪያ ጊዜ ስፖንሰር ሆንኩኝ። አለፈልኝ። ሁሌ ስፖንሰር ታሪክ ተሰራ። እስቲ ሁለተኛውን ዙር ቲኬት ለመቁረጥ የሚታስቡ የጣልና ወጣ ቲኬት ቀን ቀርቷል። ፎሎ አድርጉን። የጠው ሲወጣ ከኛ ጋር ከኔ ጋር ከሀቡ ጋር ጭቅጭቅ እንዳይፈጠር 3 ቤት እና 4ኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር ዕጣ ልናወጣ ነው። ጥቂት ቀናቶች ቀርተዋል። አፕሪል 30 ነው ዕጣ የሚወጣው። ዕጣ ላይ መሳተፍ የምትችሉት በመላ ዓለም ላይ ተሰዳችሁ ያላችሁት አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ ውስጥ፣ አፍሪካ ውስጥ በተለያየ ዓለም ያላችሁ ሁላችሁም ፎሎ አድርጉ። የአንድ ቲኬት ዋጋ የኢትዮጵያ 2000 ብር ነው። አንደኛ ዕጣ ባለ 3 መኝታ፣ ሁለተኛ ዕጣ ባለ 2 መኝታ፣ ሶስተኛ ዕጣ ባለ 1 መኝታ፣ አራተኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር። በሚሊዮኖች የሚቆጠሩ ሀብቶችን ይዘን እዚህ ዕጣ ልናወጣ ነው። ተዘጋጁ። ቀን ተቃርቧል፣ ጊዜው ተቃርቧል። ዕጣ ያልገዛችሁ እንድትገዙ ኢንካሬጅ እናደርጋለን። ፎሎ አድርጉን። ባዮ ላይ ያለውን ስልኮቹን ተጠቀሙ። ዕጣው የሚወጣው አፕሪል 30 እዚሁ ሀቢባ ቲክቶክ ላይቭ ላይ ልክ እንደ መጀመሪያ ወደ 18,000 ሰው ባለበት ነበር ተሰብስበን ያወጣ ነው። በዚህኛው ዙር ከፍተኛ ሰው እንደሚገኝ በደንብ እናምናለን። ዕጣው ያልገዛችሁ እንድትገዙ ፎሎ አድርጉን። ባዮ ላይ ያለው ስልኮቹን ተጠቀሙ። አካውንቱ ላይ ስትገቡ በመጀመሪያ ባለው ቪዲዮ ላይም ስልኮቻችን አሉ እና መልካም እድል። የገዛችሁት ያልገዛችሁትን መልካም እድል። ተዘጋጁ። ደግሞ ቲኬቶቻችሁን ይዛችሁ ተዘጋጁ። ዕጣ ልናወጣ ነው። ተዘጋጁ። ቲኬት ነው። ጥቂት ቀናቶች ናቸው የቀሩት። እንድትዘጋጁ በጥብቅ እናሳስባለን።
ዕጣ የደረሳቸውን ሰዎች እዚሁ ላይ ብላ ጠርተን የዕለቱ ተሸላሚ ማንውን እድለኛ ማንውን አቡዬ ማት ቲኬት ገዝቼ እኔም አለሁበት ብላ እንግዲህ አምባጓሮ እያለች ነው በዚህ ዙር 15 ቲኬት አይ ነው አቡ እንትን ስምህን አኳለ ደሬ ስልኩ ትንሽ ናትና ያው ስራም ሲፈልግ እንትን ሲልም እንትን እንዳይለው ስልኩ ላይ ማለት ወሬ ሆኖ እንትን ያለች ሁሌም አይ ነው ማስሻ እኮ በቃ ኦል ደ ታይም የሚታሰብ ነገር በጣም ነገ ቪዲዮ ስሰራ ታያላችሁ። ስንተኛ ስልክ እንደሆነ ይሄ እያንዳንዳቸውን ስልክ እየጠራው ነው። ይኸው አዲስ ስልክ ልትሰጠው ነው መሲ ብሪጅስቶን ለዳሬ የኔ እናት ላይ እንዳይጠፋ ነው። የራሱ ሄድፎን አለው፣ ቻርጀር አለው። 500 ድርሃም ነው የሚሸጠው። 256 ጂቢ ነው። እኔ ምን እና ሲም ካርድ ሀቡ አልከፈቱም ኢድ ስለሆነ እና ይክፈቱና ገዛለሁ። ችግር የለም። ኧረ አንቺ ትለያለሽ እናቴ ትሙት ትለያለሽና ምናልባት አሁን እዚህ ጋር ቻርጅ አርጓት ትግላለች። ጀርባ እንዲተንትን ብላለች እና ስራም ሲፈልግ ፎቶ ምላክ ሲባል ምናምን ካሜራው ጥራት ላይኖሩ ስለሚችል ይሄኛው ስልክ ሰጥቷል። የሌለ ማይ ትሙት እንኳን ደስ አለህ ወንድሜ። አየህ ፈጣሪ እኮ ይክሳል። አይዞክ። አሁን ደግሞ አሪፍ ስራ አግኝተህ ደግሞ ትደሰታለህ። እያንዳንዱ ነገር የሚሆነው እዚህ ምድር ላይ ለበጎ ነው። ምክንያት አለው ይሄ ነገር የተፈጠረበት። እኛን እንድትተዋወቅ ሁሉ ነገር እንድትስተካከልልክ ነው ፈጣሪ ይሄንን ያደረገው እና እዚህ ምድር ላይ ደግሞ ክፉ ሰዎች እንዳሉ ሁሉ ደግ መልካም ሰዎችም እንዳሉ ሊያሳይክ ነው። እንደ መሲ አይነት፣ እንደ ሀኒ አይነት፣ እንደ ሰክሰስ ሪም ብዙ ላንተ በገንዘብም በጉልበትም ላገዙ እንደ ኤምኬ ቤት ለፈለገን እንደ ሳሪ አልሀበሻ ስራ እየፈለገችልክ እንዳለችው እንደዚህ አይነት መልካም ሰዎች እንዳሉ ሊያሳይክ ነው። እንዳታዝን። እንኳን ደስ አለክ ስለስልኩ መስዬ በጣም እናመሰግናለን። እውነት ከልብሽ ሰው ነሽ። በጣም ነው ማመሰግነው። ደግ ነሽ። ቅድም ምናምን ስላለችው ወይ ፎቶ አንስቶ ሲልክ ጥራት ላይ ኖረው ይችላል። ያንን ታሳቢ ከማድረግ ነው። እና በነገራችን ላይ ሀቡ በተለይ ከኢትዮጵያ ወደ ዱባይ የምታመጡ ደላላዎች እውነት ልብ ብታደርጉ በቃ ቢበቃችሁ። ሰው ላይ ግፍ መስራት ይሄ ወንድ ሴት ቢሆን ኖሮ መዳም ቤት ተቀጥሮ ይሰራል። ገባሽ ሀቡ? ወንዶች ግን በዚህ ሙቀት በዚህ ራብ የልጅ ስኳር ታማሚ ነው ሀዲቃ እስከ ማደር ድረስ ማለት አሁን እኛም ባያገኝ ሀቡ ቲክቶክ ባይኖር ይሄ ልጅ አስቢው በቃ ጎዳና ተዳዳሪ ሆኖ ጭንቅላቱ ጤነኛ አይሆንም። አንደኛ የአዲስ አበባ ልጅ ነው፣ ሼመኛ ነው። ገባሽ? እንደዚህ ብለው እንኳን አይጠይቅም። የአዲስ አበባ ልጅ ሼመኛ ስለሆነ እንደዚህ እጅ ልጠይቅ እንኳን አይልም። ስለዚህ እንደዚህ ባታደርጉ ወደ ቀልባችሁ ብትመለሱ እና ደሬ አይዞክ እስከ መጨረሻው ድረስ ከጎንህ ነኝ። እሺ ሰላም እስኪያገኝ ድረስ እኔ ጋር እየመጣ ትጫወታለህ፣ ትውላለህ፣ ከኔ ጋር ስልክ ትሸጣለህ። እና አይዞክ እሺ የኔ እናት መስዬ በእውነት ቃል አጣሁልሽ። እኔ ምንም የምለው ነገር የለኝም። ተባረኪ እናቴ በሪ ደስ ነው ያለኝ በጣም በእውነት በቃ እርክትን ያልኩት። አመሰግናለሁ ሁላችሁም ስፔሻሊ መሲ በጣም ነው የማመሰግነው። ሀኒ፣ ሳራ አልሀበሻ፣ ሪም፣ ሰክሰስ በጣም አመሰግናለሁ። አዶት እሱን ላገዛችሁ በሙሉ የምስራች ሁላችሁንም እጅግ አድርጌ አመሰግናለሁኝ። እንትና ቮይስ እየላከልኝ ነው። አንዴ ልስማውና እነግራችኋለሁ። ኤምኬ አይ ቲንክ ስለ ቤቱ ነው መሰለኝ። አውሩ እስከዛ እናንተ ሎኬሽን ልኮልኛል። አይ ቲንክ የቤቱን ነው። አዎ ለእኔም ልኮልኛል። እና አሁን ላይ ዶላር የምትፈልጉ ልጆች 250 ድርሃም ነው። 500,000 ሜጋባይት ያለው ነው። በጣም ቆንጆ ፓወር ባንክ ነው። ይሄ አሁን ለደሬ የሰጠሁት ስልክ ደግሞ በጣም አሪፍ ስልክ ነው። ባለ 350 አለ ዲስካውንት ያደረኩላችሁ። እሱንም ትንሽ ስልክ ነው የቀረኝ።
ዛሬ በነገራችን ላይ ሱቅ የከፈትኩት ለደሬ ብዬ ነው እንጂ አልከፍትም ነበር። እና አሁን ላይቭ ገባለሁ። መታችሁ የምትገዙ ልጆች ከ350 እስከ 450 ድርሃም ድረስ ያሉ ዲስካውንቶች አላለቁም። በቀደማም ቶሎ ስለወጣውኝ እና መታችሁ መውሰድ ትችላላችሁ። በጣም ቆንጆ ታብሌቶች ማለቻለሁ እና ሀቡዬ አመሰግናለሁ። እሺ እኛንን እንጂ የምናመሰግንሽ መስዬ ለዚህ ደግነትሽ፣ መልካምነትሽ በእውነት በቃ ከቃል በላይ ነው። እኔ የማስታውሰው ብቻ የማላስታውሰውን እናንተ አስታውሱ። የማስታውሰው ብቻ መጀመሪያ ሀብላ በነፃ ስልክ እዚህ ቤት የሰጠችው ለእንትና ነው። መስከረም የምትባልች ታስታውሳታላችሁ? አዳራችንን አድረን ሄዳ በአካል ቤት ድረስ ያወጣቻት ልጅ መስከረም፣ በሲቨርጅቱን ራሱ ያወጣቻት አንድ መስከረም። ከዛ በኋላ ዘቢባ የምትባል ልጅ በደላላዎች ተደብድባ አውጥተው ጥለዋት ልጆች አግኝተው እዚህ ያመጧት ዘቢባ 2። 3ኛ ኢክራ የምትባል ልጅ ከፎቅ ላይ ወድቃ ሆስፒታል ሀዩ የምትባል ልጅ አግኝታት እዚህ ያመጣቻት 3። 4ኛ ነፂ የምትባል ልጅ ተይዛ ልጇን ጥላ ዱባይ እኛ ሰብስበን ልጇን ይላክልላት ለነፂ። 5ኛ አካል ጉዳተኛ እህታችን ሰክሰስ ዊልቸር የሰጣት ምስራች ነው ስሟ ጠፋ። ይሄ ምስራች መሰለኝ 5 አይደለ? 6ኛ ለሱ ሌላ ነው የረሳሁት ካለ ንገሩኝ። 6ኛ ለደሬ እጣም አውጥታለች እዚህ ቤት በነፃ 2 አዎ እጣ 3 ስልክ እጣ ሰጥታለች። ፎሎ አስደርገናት እሱን ያልቆጠርኩት እሱ የእርዳታ ስላልሆነ ለመርዳት ግን ወገኗን የተበደለ የተጎዳ የታመመ ለማገዝ ግን 6 ሞባይሎችን በነፃ ሰጥታለች። በእጣ ፎሎ ስላደረግናት 100 ሺህ ስላስገባናት ከሰጠቻቸው ውጪ 3 ሰጥታለች በእጣ። አይናለም ኦኬ፣ የአካል ጉዳተኛ እህታችን ስሟ አይናለም ነው። ሌላ የረሳሁት ካለ ነፂ ለነፂ ቦንቱ ኦር ነፂ አንዳቸው ሰጥታለች መሰለኝ። እኮ ለነፂ ልጇን ጥላ ዱባይ ለገባችው። ሌላ እኔ የረሳሁት ካለብን እኔ በጭንቅላቴ የቆጠርኩት 6 ነው። ለሀቢባ 2 ስልክ ለእኔ 2 ስልክ እና እሱ እርዳታ ነው እንጂ እኔ ተረጂ ነኝ ወረኛ። ለሀቢባ 2 ስልክ እሱንም አብሬ ቪዲዮ ለእኔም 2 ስልክ ሰጣኛለች። እሺ ሌላ ሰው የለም? ከኢክራም ከዘቢባ ራህማ ያላችሁት ለራህማ ማናት? ለአንቺም ሰታሻለች። እኔንም ረድታኛለች። ተጎድቼ ነበረ። ራህማ አገር የምትገባ ልጅ ነበረች። ራህማና አብዲ ሀቡ ቤት አይደለም ሳሪ ቤት ናቸው። ሳሪ ቤት ደግሞ ለሁለት ሰው ለራህማና ለአብዲ ወይስ አንድ ናቸው? ባልና ሚስት ናቸው? ነው አይደለም። አብዲ የሚባለው እንደዚህ ደላላ እናንተ ለዜድ አይፎን ሰጠቻት የምትሉ ዜድ ጓደኛዋ ናት። እኔ ጓደኛዋ ነኝ። እኔ እያወራ ያለሁት ስለ እርዳታው ነው። ቪዲዮ ልሰራላት፣ የምስጋና ቪዲዮ ልሰራላት። ስም ዝርዝራቸውን መጥራት ስለፈለጉ ነው። ያልተሰጠውን ሰው ስም ከጠራው መተው ያረን ያልተሰጠኝም አልደረሰኝም ማለት ይችላሉ። እኔ በአይኔ ስላየሁት ነው የምነግራችሁ። መተው ገስት ገብተው ቴንኪው መሲ ስልኩን ሰጥታናለች ብለው ለእኔ መልሱን ለነገሩኝ ሰዎች ነው የምላችሁ። ሌላ ሰው መጥቶ እኔ ያልተናገርኩት ካለ መጥቶ ደርሶኛል ያለ ሰው የለም። እናመሰግናለን መስዬ። ቃል የለኝም ላንቺ። ነገ ቪዲዮ ሰርቼ አመሰግናለሁ። ሁሌም ቢሆን ከጎንሽ ነኝ ሀቡ። በርቺ። ከሚቃወሙሽ ይልቅ የሚወዱ ገጣሚ ደግሞ ገና አልደረሰውም ውዶቼ። ደርሷል፣ ግን ጉምሩክ ነው። አሁን በዚህ በበዓሉ ምክንያት እንትን ብለውት ነው። ይደርሷል ነገ ከነገ ወዲያ ሀቡ። እሺ ማሪ፣ እሺ ክበል። ለልጁ ደውዬላት ነበረ። ልጁ ወይ አዲስ አበባ ምን አለች? ደውዬ አነሳች? ተገናኛችሁ? አዎ ነግሬያታለሁኝ መቼ እንደሚደርስ። ባለፈው ተደዋውለን ነበር። ኦኬ ጥሩ። በጣም ሀቡ አመሰግናለሁ። አሁን ወደ አጅማን እልኳለሁ። ምሳ ይብላና ከዛ በኋላ እልኳለሁ። ምሳ ከበላ በኋላ እኔም ልኬልሻለሁ ሎኬሽን፣ የቤቱን ሎኬሽን ዋትሳፕ ልክለታለሁ። ችግር የለም። ተባረክ። ሂዱ ብዙ መሲያውን ቤቷን ትከፍታለች። ሄዳችሁ ከመሲ ግዙ። አዳሪ ታደርስ ከመውጣት በፊት ኑና ከ350 እስከ 400 ያለውን መግዛት ትችላላችሁ። ላይን አለም ልጅ ተባረክ። አስታወሽ ላይን አለም ልጅ አያችሁ 7
አሁን እስካሁን የቆጠርክ ስድስት ነበረ። 7 ለአይን አለም ልጅ ቴንኪዩ መስዬ እኔ እናት መስዬ ናት ሞዴሬተሪ ያስታወሰችኝ። የስ ለአይን አለም ልጅ ክበሪ ይልን ዳነሰው አሁን መሲ ቤቷን ስትከፍት ሄዳችሁ ስንት ነው ያልሽው? ማሬ ከ300 ይቆራረጣል። ኮፒ ሊንክ አድርጉ። ኮኔክሽን ነው መሰለኝ ቢጫ ሆኗል። ከ400 እስከ 350 ያሉ ስልኮች አሉ። እነሱን አሁን ሸጥላችኋለሁ። መምጣት ትችላላችሁ። ፓወር ባንክ ለበዓል ለፋሲካ የምትልኩ ልጆች መታችሁ ኦርደር ማድረግ ትችላላችሁ። ሀቡ አመሰግናለሁ። ምሳ ከበላ በኋላ ኤሚኬ ጋር ሲደርስ ደግሞ ኤሚኬ ጋር ደግሞ ገብቶ እንደተቀበለው ይነግርሻል። እሺ በጣም አመሰግናለሁ ማሪ ክበሪልኝ። የሚያስፈልገው ነገር ካለ ስራ እስኪጀምር ድረስ ምናምን ችግር የለም። ታክሲም ከፈለገ ከነገረኝ እንዲያደርሱት አድርገዋለሁ። ችግር የለም። እሺ ማሪ በጣም አመሰግናለሁ። ተባረኪ። ሀኒ ደግሞ የአስቤዛውን አይቶ የሚፈልገውን ይነግራታል። ወይ እሷ ኦርደር ታደርግለታለች ወይ ብሩን ትሰጠው እና ራሱ ገዝቶ የፈለገውን ይጠቀማል። አቡዬ በጣም አመሰግናለሁ። እድሜ እንደናንተ አይነት ኢትዮጵያዊ ነው የሚያስፈልገው። በጣም በጣም ከሚባለው በላይ በጣም ደስ ብሎኛል። መሲም እዝጌር ይስጣት። ሁሉም እኔን ልትረዱኝ የሞከራችሁ በጠቅላላ እኔ ባጎደልኩት ድንግል ማርያም ትሙላላችሁ። አመሰግናለሁ። አሚን አሚን። በጣም እናመሰግናለን። አንደኛ ግን እኔ ማመስገን ፈልገው አንተ እዚህ ቤት ገዝት ላይ እንድትገባ ኮመንት ላይ ድምፅ የሆኑ ልጆች ደሬን አስገቢው እያሉ የጻፉ አንደኛ መመስገን ያለባቸው እነሱ ናቸው። እነሱ ኮመንት ላይ እንዳስገባ ስምክን ደጋግመው ባይጽፉ ብዙ ሆነው ባይጽፉ ኖሮ አንተ እዚህ ቤት ገብተህ ዛሬ ችግር ካይፈታም ነበር እና አንደኛ እነሱ ናቸው መመስገን ያለባቸው ድምፅ የሆኑት እንድትገባ። አመሰግናለሁ። ሁሉንም እዝጌ ይስጣችሁ፣ ኑሩልን። እንደዚህ አይነት ኢትዮጵያ የሚያስፈልገው በጣም አኩርታችሁኛል። አመሰግናለሁ። በርታ፣ አለን ከጎንክ። እሺ ወንድሜ ሰላም። በቃ አቡዬ ቻው። እሺ እሺ እናቴ ኑሪልን። እሺ ቴንክ ዩ ሶ ማች። እሺ ማስፈልግሽ ቦታ ላይ እሺ እኔ ውድ በጣም አመሰግናለሁ። ፈጣሪ ያክብርልኝ። እሺ እሺ ወዶቼ ምንድነው አንድ ቁጥር አልገባኝም። እሺ በመጀመሪያ ሰክሰስን ፎሎ ዩቱብ አይሰራም እርግጠኛ ነሽ? ሌት ሚ ቼክ። ሰክሰስን ፎሎ እያደረጋችሁ የምትጠቀሙትን ጥቅም እነግራችኋለሁ። ቆይ አንዴ ዩቱቤን ቼክ ላድርግ። ዩቱብሽ አይሰራም እየተባልኩ ነው። ዋት ሀፕን ቱ ኢንተርኔት ቱዴይ? እዚህ ቤት ምን ሆኖ ነው ይሽከረከራል ዝም ብሎ ዋይፋይ? መልክ አይደለሽም፣ ብለሪ ትሆኛለሽ። እንደገና ይመጣል። ዩቱብም አይሰራም ተቋርጧል። ዋይ ኮኔክሽንሽ ልክ አይደለም። አሁን አንቺ ራሱ እንትን አይደለሽም። ምንድነው የሆነው ዛሬ? ኢንተርኔቱ ያው ቢጫ በርቷል። ምንድነው የሚሻለኝ? ጉድ ፈላ። ቅድም ግን አሪፍ ነበራ ሳሎን እያለው። አዎ ቆይ ኢንተርኔቱ ሳሎን እያለው አሪፍ ነበራ። ቆይ ልቀይረው። ምናልባት የሳሎኑ ከሆነ እዚህ ድረስ ኮኔክት ያለው የመኝታ ቤቱ ዋይፋይ ላድርግ። እስቲ ቀየርኩት። የመኝታ ቤቱን ዋይፋይ ያደረኩት አሁን ከተስተካከለ። አሁን እንዴት ነኝ ጋይስ? አሁን ጠርቷል። አዎ ጠራ። ተመለስኩም። ሀሎ ጋይስ ተመልሰሻል። አይሰማም? ቤተሰብ አለ? አቡዬ አይሰማም እንዴ? ድምፅሽ አልነበረም። ይሰማል። አሁን ይሰማል። አሁን ሰማ። አሁን ጠራ። አዎ ብዥ ያለው ጠራ ፊቴ። አዎ ጠርቷል አለ። ኦኬ በጣም ኦኬ አሪፍ ነው። በቃ ቀይሬው ነው እኮ ወይ እንትን ላድርግ። ኧረ ስቲል እየተቆራረጠ ነው ጋይስ። ምንድን ነው ነገሩ? ምንድን ነው ኢንተርኔቱ? እንትን ሪስታርት ማድረግ አለብኝ መሰለኝ ዋይፋያችንን።
ሪስታርት ላድርገው ዋይፋዩ። አሁን እኮ አሪፍ ነሽ እኮ አሁን ጥርት ብሏል። እነሱ ደግሞ አልጠራም እያሉ ነው፣ ያው ነው እያሉ። ኧረ እስቲ አሁን እንዴት ናት? አሁን ይሻላል። ኢትስ ኦኬ አሁን ጥሩ ነው እያሉሽ ነው። ኦኬ ውዶች አሪፍ ነው። እሺ ዩቱብ ልክፈተው እና እንትና ሪምሻ ምን ሆና ነው የነቀላት ሳታወራ? ሰክሰስንም ነው የነቀለው ሁለቱንም። ኔትወርክ ታዲያ አንቺ ለምን አልነቀለሽም? ከራሳቸው ኔትወርክ ይሆናል። ምን አልሽ? ሪምሻ የራስሽ ኔትወርክ ነው የነቀለሽ? እኔ ራሴ ነኝ። ኢንስታግራም ላይ እኮ ዛሬ አይቼሽ ቴክስት አደረኩልሽ። ቴክስትህን አላየሁትም። አላይሽው? እኔ እኮ ሜሴጅ ብዙም አላይም ማሪ። አይቼሻለሁ መተሽ ከዛ ፎሎ አልኩሽ። እኔ ራሴ እኔም ፎሎ አደረኩሽ። ሴትዮ እስከ ዛሬ ድረስ ኢንስታግራም ላይ ፎሎ አላደረገችኝም እንዴ ብዬ ፎሎ አደረገ። ፎሎ አደረግሽ? በምንድነው ፎቶሽ ፊት ለፊት መጥቶልኝ የሚያምር ፎቶ? ለኢድ የተነሳሁት ነው። ኢድ ፎቶ የታባቱ ብዬ ለኢድ ፖስተት ኮኩ ማሪ። የሚያምር ፎቶ በጣም ያምራል። ማሻአላ ሲያምር ማሻአላ። ፎቶሽ አምሮኝ ነው ላይ አድርጌ ፎቶ ያደረኩት። ጨጓራችን ሪምሻ አስገብተዋል። ትራንስፈር አድርጋለሁ። እሺ 3 ቀን ይፈጃል አንቺ ጋር ለመድረስ። $500 አስገብተዋል። አዶት አሁንም ይቆራረጣል። ፕሊስ አቴንሽን ይናት ለእንትና ላኪልኝ ማሪ። ለሰክሰስ 200 የሰክሰስ አለብኝ። ወደ አሜሪካ ዜና ለኝ እኔ እንዴት ነው ወደ ሰክሰስ የምልከው ማሪ? እዛው እኮ ካለሽ ብዬ ነው። ሰክሰስ ወደ አንቺ ያስገባ እንዴ? አላስገባውም ዛሬ ብዬ ነው። ሰክሰስ አላስገባም እኮ $100 እኔ ጋር። ማን ነው? አዶት አንድ አማራ ገና አላስገባቸው። አዶት ኤልሳቤት እና ምስራች ኢትዮጵያ ሬስቶራንት አራታቸው። እሺ እንትናን ማን ነው ስሟን? ወደዚህ ወደ እንትና ታድርግ ማሪ። ወደ ሰክሰስ ያላስገባችሁ $200 እሷ ዩኬ ናት እኮ። አንድ አማራ ብቻ ናት ያላስገባችሁ። ዩኬ ናት እሷ። ዜል አይደለም ፔፓል ነው ተጠቀመው። እሺ ማለት አላስገባም እኮ እሱ $100 ነበር የነበረብሽ። አላስገባም ተንጣጣ። በቃሽ እሺ እንትና ማን ነው ስሟ? መምጣት ትፈልጋለች። ፋንታነሽ ልጇን አደራ ያለችን ፋንታነሽ። እኔ አሁን ላይቬን ከፍቻለሁ። እቹት ጽፋ አየኋት ገና ቮይስ ላደርግላት ስል ቅልቦች ጋር ሼር አድርጉልኝ። ኔትወርክ ምንም ማድረግ አልችልም ውዶቼ። እንግዲህ ሰው ባለው ነው ያለኝ። ኔትወርክ ይሄ ነው። ምን አባቴ ላድርግ? እሺ ምን ላድርግ? የት ልሄድ? እናንተ ሳላሳያችሁ ምን አትሉ? ምን አጣሽ? ምን ካላችሁ ሳይ ማየት ትፈልጋላችሁ? አዎ ወክዬ አዎ። ምን እያሉ ነው እንዳለ ኮሜንት ላይ ልውሰዳችሁ። እኔ ራሴ ታውቃላችሁ እንዴት ለእናንተ እያንዳንዱን ነገር ካላሳየው እንደማይሆንልኝ። እኔ ግን ቦታ የሚበቃ መስሎኝ እዚህ ጋር ላደርገው ነበር ኦርደር ኤክሰርሳይዝ ማሽን በጣም ስማርት ገና ወገ እዚህ ጋር ነበር ላደርገው የነበረው። እዚህ ጋር ኮሊደር ላይ ማለት ነው። ለምን መኝታ ቤት ውስጥ ቦታ ስለሌለ እዚህ ጋር ላደርገው ነበረ። እናቴ እንኳን እዚህ ጋር ቦታውን እንዳለ ሙሉ ነው የሚሞላው። ወደ ላውንደሪ ሩም እዚህ የልብስ ማሽን ያለበት ወደ ላውንደሪ ሩም መግባት አይቻልም። ማሽኑ እዚህ ጋር ሆነ ይሞላዋል። ስለዚህ እየታደረግነው በረንዳ ላይ አዩት ትልቀቱን የመሮጫ ማሽን ልጆቹ የሞከሩት ነበር። አዲስ ነው እና እንትን ምንድን ነው ይሄ መሮጫ ማሽን እና ያኛው ምንድን ነው እንደ ሳይክል ስፖርት ልጀምር አይደለ? ምን ያህል ልቤ እንደተነሳሳ ተመልከቱ። ጎበዝ ቆርጬ ተነስቻለሁ። ይሄ አብሮ ይመጣል። ይሄ ምን መሰለህ ለወገብ ሴፍቲ ወገብ እንዲኖራችሁ እዚህ ላይ ቆማችሁ እንዲህ መሽከርከር አይታችሁ ከሆነ ቪዲዮ ላይ ሰው ሲሰራ እንዲህ ብላችሁ ማለት ነው። ግን አሁን ልታዩኝ ያችን ስልኩ ስለያዙት እንዲህ ብላችሁ እንደዚህ
ስታንድ ቢኖር አሳያችሁ ነበር እዚህ ጋር እና በቃ ውጭውን እያየው እዚህ ጋር ቆሜ ሰራለው ማለት ነው። እንትኑ የለውም እንዴ ጂሙ የለውም እንዴ? ታች ያለው አለው ሪምዬ፣ ጂሙ ሁሉ ነገር አለው። ግን ላይ መግባት ቪዲዮ መቅረጽ ምናምን አይቻልም። ስለዚህ ካልቀረጽኩኝ ምኑን ሰራው? ካልቀረጽኩኝ ግን እዚህ ጋር ሙቀቱ ያስራል። ካልሰራው እንደምሰራ ስፖርት እንደጀመርኩኝ ዓለም ካላወቀልኝ ተከታዮቼ ካላወቁልኝ ምን ዋጋ አለው? እናቴ እንትን ጂሙ በነፃ ስለሆነ ማለት ነው። ማለት ከቤቱ ጋር ፓኬጁ የሚመጣው ከቤቱ ጋር ስለሆነ ለብቻው ስለማትከፊ አይቻልም መቅረጽ። ለምን አረቦች አረብ ሴቶች ምናምን ይገባሉ ይሰራሉ። ገባሽ? ስለዚህ መቅረጽ ስለማይቻል እኔ ደግሞ ካልቀረጽኩኝ ለምንድን ነው ጂም የምሄደው ብዬ አልፈልግም አልኩኝ። እነሱን ወይኔ ወድቄ ነበር። የራሴን ገዛሁኝ ቤቴ ይሰራለሁ በነፃነት። እናቴ አትቅረጭ የሚለኝ የለም። እኔ ለላይቭ ላይ ሆኜ እሰራለሁ። ብዙ ሰው ሞቲቬት አደርጋለሁ። የሁላችሁ እዛ ጋር ምንጣፍ ይታያቸዋል። ምንጣፍ ማሽን ምንድን ነው ይሄ ክብደት ምናምን ገዝቻለሁ። በቃ የሌለ ጡንቻ ላወጣ ነው። ሲክስ ፓክ ሎና ሲክስ ፓክ የሚያቀስቲ ታውቃላችሁ? ሲክስ ፓክ እናውቃለን። አሁዬ ከፍለሽ ከሆነ ትችያለሽ ማሬ። ከፍያ አይደለም እያልኩሽ እኮ ነው። በነፃ ነው። ጂሙ ከቤቱ ጋር ነው። ለብቻው አትከፊም። የኮምፓውንዱ ነው። ማንም ሄዶ መስራት ይችላል። ግን መቅረጽ አይቻልም። ላይቭ መግባት አይቻልም። ስለዚህ እኔ ደግሞ ነፃነቴን እፈልጋለሁ። ላይቭ መግባት እፈልጋለሁ። ጂም ሆኜ ስሰራ እንድታዩኝ እና ሞራላችሁ እንዲነሳሳና እናንተም እንድትሰሩ እፈልጋለሁ። ማሽኑን ገዝቼ መሮጫውንም የሳይክሉንም ተገላገልኩ። ጎማ ምንድን ነው ገመድም ከሺ ገዝቻለሁ። በቃ ግን ሳመር ሲመጣ ተስፋማር ሴቶች ነው የምትሆኝ። ጥሩኗ በሙቀት እየተቃጠልኩ እያላበኝ ስፖርት ሰራ ጥሩኗ ከላብ ጋር እንትን እላለሁ ከሳለሁ። ግን ትንፋሽ ያጥረኝ ይሆን? አዎ ጥሩ ነው እኮ ሲያለብሽ። በሙቀት እኮ መስራት እኮ ጥሩ ነው። በሙቀት መሮጥ እራሱ እኮ ጥሩ ነው። ግን በሙቀት አትችይም። የዚህ ሀገር ሙቀት ያደክማታል። ምንድን ልግዛ እንዴ? መሮሃ እንትኑ ፋን ልግዛ። ኮሊደሩ ሰፊ ነው በጣም ኮሊደሩ ሰፊ ነው። ወይሽ ጠባብ ነው ማሬ። እሱ ጋር ነበር ያሰብኩት እኮ ሲያመጡት። ዛሬ ነው እኮ ዲሊቨሪ ያደረጉት። ሲያመጡት አልቻለም። ኮሊደሩ ማለት ይሞላል። ማለፍ አንችልም። ወደ ቀሳላ ወደ ልብስ ማጠቢያ ማሽኑ መግባት አንችልም። አያሳልፍም እንጂ ውጪ እንትና ልብሽን ያምሻል በሙቀት እያሉኝ ነው። ስለዚህ ፋን እገዛለሁ። አይ አውዬ ሳስብሽ ማለት ነው የሆነ ሰሞን ትሰሪና የሆነ ሰሞን የምታቆሚ ነው ይመስለኝ። በፍጹም አታውቂኝም። ለውበቴ ለሰውነቴ እሞታለሁ። በፍጹም ቶሎ ማርጀት አልፈልግም። ይሄ ቆዳዬ እንዲሸብሸብ ምናምን አልፈልግም። አሁን 35 ነኛ። ከዚህ በኋላ አንድ ቀን የፈለገ ቢደክመኝ ስኪን ኬሪን ሳላረግ አልተኛም። የፈለገ ነገር ቢሆን አሁን እነዚህ ማሽኖች ነበሩ ችግሬ። ማሽኖቹ ተገዝቷል አይደል? ኤቭሪ ዴይ አንድ ነገር አያግደኝም። ልክ ስንፍና ሲሰማኝ ሀቢባ ቦርጭ ማውጣት ትፈልጊያለሽ፣ ማስጠላት ትፈልጊያለሽ፣ ቦርጭ ማውጣት ምናምን ብዬ ራሴን እየመከርኩ ሞቲቬት አድርጌ ብድክ እየመሳለው ጥርሴን ነክሼ ነው። እናቴ በሼፔማ አልደራደርም ማለት እቤቴ ውስጥ ማሽኑ ካለ ምን ይዘኛል? ምን ያግደኛል? አሁንም እኮ ሆድ የለሽ። በጣም ነው ሼፕሽ የሚያምረው። ስለምጠነቀቅ ሰው አይስክሪም ሲበላ እኔ ራሴን ቁጥብ፣ ሰው ሶፍት ድሪንክ ሲጠጣ ራሴን ቁጥብ፣ ሰው ጣፋጭ ነገር ሲበላ ራሴን ቁጥብ። ወልጄ ወዲያው እስር እዛው ሆስፒታል እንዳለው ልጆቼ ሁለቱም ከሆዴ ውጥት እንዳሉ ወዲያው እስር ሆስፒታል ስሄድ እማዬ ትሙት የምሬ ነው። እናንተ ብዙ ጊዜ እኔ ስቀልድ ነው የሚመስላችሁ፣ ግን ቀልድም ቁም ነገርም ሳወራ ፊቴ አንድ አይነት ስለሆነ ስለማይለዋወጥ ነው። ስለማልስቅ ምናምን ነው ቀልድም ሳወራ እንትን ሳወራ። ሆስፒታል ስሄድ ሻንጣ ይዤ ስሄድ የመውለጃ ማሰሪያ ሆድ ማሰሪያ አብሬ ነው ይዤ የሚሄደው ሆዴን ማስርበትን። ከዛ ልክ ልጄ ከሆዴ እንደወጣ ወዲያው ነው ማስረው ሆዴ። ለዛ ነው እንትን ራሱ የለብኝም፣ ስትረች ማርክ የለብኝም ሆዴ ላይ። ለምን ባዮ ኦይል ይቀባ ነበር ሁሌ ሞይስቸራይዝ ያደርጋል። ባዮ ኦይል ካለቀ ሎሽን የሚሆን ባዝሊን የሚሆን ምንም ብቻ ሆዴ ላይ ምርግ ነው ማድረገው። ለምን ለስላሳ ከሆነ ሲለጠጥ ሆዳችን እያደገ ሲመጣ እንትን አይሰነጣጠቅም፣ ስትረች ማርክ አይወጣውበትም። ስለዚህ በጣም እጠነቀቃለሁ ለሰውነቴ። ለዛ ነው እንዴ ከራስ በላይ ነፋስ ማሬ። ኔቨር ኤቨር ተቋርጧ እያሉሽ ነው ማሬ።
እሺ አዎ ቅድም ኔትወርኩ እንደዚህ እና ራስሽን የምትወጂ ከሆነ ውዴ አይሰለችሽም ስፖርት በቃ ሁሌ ማማርን እያሰብሽ ወይ እነዚህ ልብሶችን ስለብስ ያምርብኛል፣ ክሮፕ ቶፒን ማድረግ እችላለሁ፣ ሆዴ ማሳየት ሃይ ዌስት መልበስ እችላለሁ፣ ምን ካረኩ ስፖርት ከሰራው እያልኩኝ ራሴን እመክራለሁ። እና ውዶቼ ስፖርት የምትሰሩ ከሆነ በስተርጅናም ሸንቀጥቀጥ ትላላችሁ፣ ሁሌም ልጅ ትመስላላችሁ። አቡዬ አንድ ልጅ በጣም እንትን እያለች ነው። በእናትሽ ልጄ ባሌ ልጄን ሊያሳየኝ አልቻለም እና 2 ወር ነው የቀረኝ ልገባ። ንብረቴንም ወረሰብኝ። የገንዘብ እርዳታ አይደለም፣ እባክሽን ልጄን እንዳገኝ እርጅኝ። እሺ አስገቧት። ተበዳይ ዝምታ፣ ስሟ ተበዳይ ዝም ሲል በዳይ ይሆናል ይላል። ሜንሽን አርገሽ ጻፊ ወይ ደግሞ ቁጥር ስጻፍ ሪምን ሜንሽን አርጊያት። አንዴ ሪምን እንድታገኝሽ ሪምን ሜንሽን አርጊያት። እህቴ ሀኒ ሞዴሬተር የላትም። አዎ ተበዳይ ዝም ሲል በዳይ ይሆናል ይላል እንትኗ። ወይ ጉድ! የአንዳንዶቹ ስም እኮ አይ ጊዜ ልጅቷ ብሩን አስመልሳልኛለች፣ ብሬ መልሳልኛለች፣ ቃሏን አክብራ ብሎ ደረሰ ይልኮልኛል እና መጥቼ ማመስገን እፈልጋለሁ አንቺንና ህዝቦችሽን ድምጽ ስለሆኑ ጻፈች። አንድ ቁጥር ከወንድሜ ጋር ኢንቫይት አርጋታለች። ከወንድሜ ጋር ተደዋውለን ታርቀናል፣ በጣም አመሰግናለሁ ብሏል። አይጊዜ ማለት አህመድ። እሺ ውዶቼ ማነው ይሄ? ባልና ሚስቶቹ? አዎ ብሩን አስገብታለታለች። 2500 ሪያል ቃሏን አክብራ የመጀመሪያ ክፍያ ፈጽማለች። እንትና ደግሞ ማለት ነው ሶፊያ 22500 የሳውዲ ሪያል በቁብ የተበላችሁን አወቃችኋት? እሷ ደግሞ በ30 ብላ ነበረ። እኔ ሪማይንደር ስልኬ ላይ ሞልቼ ነበር። በ30 ሲጠራ ለጦይባ ለበይ ቮይስ አረኩላት። የታለ 5000 ሪያል የመጀመሪያ ክፍያ አስገባለሁ ያልሽ የታል ደረሰኝ ስላት፣ በጣም ይቅርታ ደግሞ ስላልተቀበሉ ነው ስትል፣ መቼ ነው የሚቀበሉት ታዲያ? ይሄን ቀን በይ አለች ስትል፣ 2000 ሪያል እኮ እጄ ላይ አለ፣ 3000 ሪያል ደግሞ በቀር የሆነች ልጅ አልገብታልኝ ያለች ምናምን። እሺ አስገቢ 2000 ሪያሉን መጀመሪያ ነገ አስገብተሽ ደረሰኝ ላኪልኝ፣ የቀረውን 3000 ደግሞ ጠይቂና አምጪ አልኳት። ይሻለች ዛሬ 2000 አስገብታ ደረሰኝ ትልካለች። ጸጉርሽ ያምራል እያሉኝ ነው። ቴንኪዩ እኔም በጣም ወድጀዋለሁ። ስታይሉ በጣም አምራታችሁት። ጸጉርሽን አውጥተሽ ቀለም ተቀብተሽ ነው ከፊት ጸጉርሽን አውጥተሽ ቀለም ተቀብተሽ ነው? እኔ አላምንም። ይሄ ምንም ታዲያ ለምን ሌሱ አይታይም? ሌሱ አይታይም ምክንያቱም ሌሱ ለምንድን ነው ማለት ነው? አንደኛ ነው ሌሱ አንድ አይነት ነው ከእንትኔ ጋር ከዚህ ጋር አንድ አይነት እንዲሆን ሌሱ ላይ ፋውንዴሽን አድርጌበታለሁ እንዳይነጻ። ምንም ነው ማይታየው። ገባሽ? አይ ቬሪ ስማርት እኮ ሀቢቲ። ይሄኛውን ከሼን ላይ ይሄ ፋውንዴሽን ፈሳሽ ነው። ይሄንን የነጻ ሌስ ካጋጠመኝ እንደዚህ ነው ማረገው። ነጻ ያለ ሌስ ካጋጠመኝ እንዲያረግበታለሁ። የሌሱ በፍጹም እንዳይታይ አንድ አይነት ከቆዳዬ ጋር እንዲሆን ስለማረግበት ይሁንስ። አሁን እኮ አይታይም። ምን እያረግሹ ነው? በጣም አሪፍ ነው ያለው እኮ መስመሩ። እንደዚህ ነው ማረገው። ይሄን ፋውንዴሽን ሀዲያውና አንዴ ልንገራቸው ማሪ፣ ለፋሲካ ነው። እሺ ጋይስ ለፋሲካ ነው ሜንሽን እያደረጉ ተጠየቁ። የስ ማሪ ለፋሲካ ነው። እሺ ውዶቼ ለፋሲካ ብዙ ልጆች ስላልገዙም ደግሞ ለፋሲካ ነው የምናወጣው። እሺ ሜንሽን እያደረጉ ፋሲካ መጥቷል። ያኔ ከ3 ሳምንት በኋላ እሺ አሁን ወደ እንትና እንሂድ። አንዴ ቅልቦች እኔም ቮይስ አድርግለት፣ እናንተም ሼር አድርጉለት። ቅልቦች ጋር ቤቷን በልጇ ስም ለማስደረግ ምን ያህል እንደሚፈጅና ፕሮሰሱ ምን እንደሆነ እንዲነግረን። ተስፍዬ እንዴት ነህ? ደህና ነህ ሆይ? እኔ ደህና ነኝ። አንዴ ላይቭ ላይ ትመጣለህ ፕሊዝ? አንድ ጥያቄ ልንጠይቀህ ነበረ። እናመሰግናለን። Ini